ሰሚኛለሽ ባንቺ ምክንያት እኮ እኔ የሚወጣ ተበላሽቷል የራስሽ ጉዳይ ትኛለሽ እንዴ አሁን ያለችበት ስንት ነገር ሚስ እንዳረገብኝ ታውቂያለሽ ማግኘት ማውራት ትችላላችሁ እኔ ግን እዚህ መቆየት የባሰ በሽታ ነው የሚሰጠኝ እባካችሁ ተውኝ በቃ እኔን ተውኝ አልችልም እኔ ደክም ያለው አልችልም በቃ ተረጋጉ እስኪ ግቡስ ቁጭ በሉ ተረጋጊ አንቺ አፍም የላትም ሲጀመር የምትናገረው ቆይ እናንተን እዚህ እንዳትሆኑ የፈለኩበት ዋናው ምክንያት አለመረጋጋት ስላየሁባችሁ ነው እዚህ ጋር እንደ ቤተሰብ ቁጭ ብለን ማውራት ይኖርብናል አሁን just እኔም ሲስተርም አውርተናልና በጣም ጥሩ አሁን ተረጋግታችኋል ስለዚህ ይኸውላችሁ አሁን ከእጮኛ ምን ሰማችሁ ነገሮች ይኖራሉ እሷ መናገር የምትፈልገው ነገር አለ እናዳምጥ መጀመሪያ ከውሳኔ በፊት እናዳምጥ ከመጮህ በፊት እናዳምጥ ስሜት ያላረግ የሚችል ነገር ይኖራል ግን እሱን ደግሞ በተረጋጋ መንፈስ ነው እንደሰለጠነ ሰው ብቻ ሀገር እንደዚህ አይነት ነገሮች ይሉን ታውቃላችሁ ስለዚህ እዚህም ይላል እናውራ እንግባባ መሆን ያለበትን ይሆናል ማለት ነው እናግኛትና እንጠይቃት ለምን እንደዚህ ያረጋች ብለህ መልስ ትፈልጋለህ መልስን ለማግኘት ግን ተረጋግቶ ማዳመጥ አለብህ really okay በቃ እሺ እንግዲህ እህቴ ይኸው የደረሰውን ነገር በሙሉ ማወቅ መብት ስላላቸው አሁን ሁሉንም ነገር እንድታስረጂ ይሄ ነገር የተፈጠረበት ምክንያት ምን እንደሆነ ራስሽን ነጠል ማድረግ የፈለግሽበት ምክንያት ምን እንደሆነ ሁሉንም ነገር አስረጂ መጀመሪያ ነበረች ቆይሽ መነጠል ከፈለገች ሰርግ ሳይዘጋጅ ያን ያህል ርቀት ሳይሄዱ እንትናትልም ነበር ራሷን አሁን ነው አግባብ ነው ወይ ሰዓቱ ነው ወይ አሁን ራሷን ከዚህ ነገር ማውጣት ከፈለገች አሁን ነበር ወይ ሰዓቱ መጀመሪያ የት ነበረች አንዳንድ ነገሮች ከባድ ናቸው ስታወሪያቸው ከባድ ናቸው ስትኖሪያቸው ቀላል አሉ እሺ ቀጥይ ይልሽንም እውነት ያለው ሰው አይፈራም ፊት በቃ ምንም አሁን እዚህ ጋር አንዴ የሆነውን ነገር ወደ ኋላ መመለስ ምናምን አንችል በቅድሚያ ምንም ነገር ፈልጌ እንዳላደረኩት እንድታውቅ ፈልጋለሁ ማለት እኔ ነው የሚነገረው ራሱ አትፍሪ እና በቃ ትዘኛ አሁን ማልቀስ የለብሽ አንቺ የፈጠርሽው ነገር አለ አንቺ በራስሽ የፈጠርሽው ነገር ቢሆንሽ ግን አንቺ የፈጠርሽው ነገር አለ መጀመሪያም ተፈጥሮ የነበረ ነገር ካስታወስክ የሰርጋችን ዋዜማ ማታ ላይ አዋርጄ ነበር ከዛም በኋላ ግን ፈታቷት ምንድነው ከዛው የተፈጠረው ለእናቴ ፎቶ ማሳያት ዘመድን ሁሉ ነገረችኝ እኔ ፈልጌ አይደለም ምንም ነገር ያደረኩት ፈልጌ አይደለም የቀረሁት ለቀናት ራሴን አላቅም ነበረ ማለት በቃ ይሄ ነገር ከሰማሁ በኋላ እኔ ጤነኛ አልነበርኩም ለቀናት ያክል ከዛ በኋላ ሸት ነው አይደለም ከፈለግሽ በፈለግሽው መንገድ ላረጋግጥልሽ እፈልጋለሁ ከፈለጋችሁ እኮ ነግሬያችኋለሁ ቤታችሁ ምናችሁ ንብረታችሁን እኮ መፍሰር ትችላላችሁ ብያችኋለሁ ግን በቃ እኔ በሰዓቱ ደህና ስላልነበርኩ የዛን ሰዓት አላሳመነኝም ወዲያው ደውለሽ እንዲህ ሆኗል ቢያንስ የሰርጉን ቀን አልፋችሁ ነገሮች ቦታ እንዲይዙ ማድረግ ትችሉ ነበር ይሄ ደግሞ እውነት ውሸት ነው ይሄ ፕሊዝ ቆይልሽ መጀመሪያ ይሳናል እሺ ተን ማለት በቃ በሰዓቱ መቼ ቢያንስ አንቺ ታውቂያለሽ ብዬ አስባለሁ እስከዛ ባልፈለገው እሱን እስከዛ ማታ የሚያሰራኝ ምንም አይነት ነገር አልነበረም ሲቀጥል ሴት ልጅ ነኝ ለሰርግ እንዴት ልጓጓ እንደምችል ለሰው የምትወጂውን ሰው ልታገቢ ሲሆን ደግሞ ምን አይነት ስሜት እንደሚሰማ እንዴት ነው አሁን ዘመድ ይሆን ነው ኬት መጥቶ እንዴት ብሎ ምናምን ነገር እናቴ ነገረችኝ እኔ የማውቀው ነገር የለም እንዴት ቤት
ምናልባት ያኔ መጣ ሰዓት አንድ ቀን ጨምረልኝ ባስተዋወቀ ኑሮ ይሄ ሁሉ ነገር ባልተፈጠረ ነበር። ማን ለማለት ተንቀጠሽ አንቺም አልቻልኩም የነበረኝ በቃ 2 ቀን ነበር። እነዛን ቀናቶች እንዴት አጣፍቢ እንዴት በጣም ስትረስ እንደነበርኩ አይተሻለች ማለት ነው። ይሄ ተፈጠረ ስንት ዓመት የጠበቅኩትን በመና ቀረ። በዛ ምክንያት አንድ ቀን ለኔ መጨመር አቅቶ እሺ ለምንድን ነው ወዲያው ለኛ ሲያላሳው ወዲያው አስቢው ወዲያው ለሰርግሽ እየተዘጋጀሽ አስቢው። ዘመድ ነው ይሄ ባልሽ አይደለም ስትባይ የሚሰማሽን ስሜት አስቢው። አይደለም ስልክ ወራት ምን ማድረግ ትችያለሽ? ምን ማለት ነው እኮ እንዴት ነው ዘመድ ይሆን ነው? ማን ነው ዘመድ ይሆን ነው? ይኸውልህ በጣም አዝናለሁ። እንግዲህ እሷ ጋር ያለው እውነት ይሄ ነው። ይኸውልህ ከመጀመሪያውም ጀምሮ እንግዲህ እናትየዋን በእርግጠኛ አላገኘናት፣ ግን ከእናትየዋ ይሄ ዘመድሽ ነው ማግባታችሁም ቤተ ዘመድ ሁሉ ተሰብስቦ ይሄ ነገር እንደተፈጠረና ይሄን ነገር መቆጣጠርና መቻል ስላልቻለች ራሷን ስልኳን አጥፍታ ራሷን መረጋጋት ስላለባት እኛም ያገኘናት በጣም አስቸጋሪ ቦታ ውስጥ ነው። ለሰዎች መልስ መስጠት አቅቷት ጫካ ውስጥ ነው ያገኘናት። ግን በዚህ ውስጥ ያረጋገጥኩት ብቸኛው ነገር አንተን እንደምትወድና ይሄን ነገር መቆጣጠር እንደማትችል ነው። እናትየዋን አላገኘናትም። እናትየዋ ግን ዘመድ ናችሁ፣ ይሄ ሰርግ መካሄድ አይችልም እና ቤተሰብ ዘመዱ ተሰብስቦ ይሄ ሰርግ መከናወን የለበትም ብሎ አስበው። በእኔ ቦታ ብትሆን ምን ታረግ ነበረ? እንደዛ ዘመድ ተሰብስቦ እየጠበቀኝ እንደዛ ያ ሁሉ ሰው አትሄጂም ብሎ እንደዛ ሲከለክለኝ ዘመድ ነው ብሎ ምን ማድረግ ትችል ነበር? ንገረኝ እስኪ አንቺስ ምን ማድረግ ትችይ ነበር? ዝም ብለሽ ታሳውቂኝ ጥሩ ነበር። ነው ማሳወቅሽ ራሴን ራሱ አላውቅም እንኳን ለሌላ ሰው ለማሳወቅ። እሺ ቢያንስ ሰርጉ ካለፈ በኋላ እንዴት አትነግሪኝም? አሁን እንኳን ስታይኝ የተሰማሽን ስሜት ታውቂያለሽ። ከሰው ጋር መተቼ እንኳን አሁን ምን እንዳሰብሽ ታውቂያለሽ አይደል? እንኳን ፊት ለፊት መተቼ ነው እናቴን ጠይቃት። በቃ እኔን አትጠይቁኝ። ዘመድ ነው ታውቃቻለሁ ማለት እንዴት አንቺ ዘመድነን ሳምበዲ መጥቶ ዘመድን ስላለሽ ይቻላል። ሳምበዲ አይደለም እናቴ ናት አለች። ኦኬ እሺ እናትሽ ትሁን ሰው ይታለ ምን ብርሻጥያት እንዴት ነው ዘመድ ይሆን ነው? የሌሶቹ ናቸው ያንቺ ሰዎች ናቸው። ሁሉም ዘመድ አዋሳች አይገባም ማለት አይደለም። እንዴት ነው እንደዚህ ተፈጠረ? እንዴት ማለት ምን ማለት? ምናልባት ይሄ ሰው እኮ ተመሳስሎባት ሊሆን ይችላል። በፎቶ ውስጥ አይደለም ቤተሰባችሁ እንደነገረችኝ እሷ ብቻ አይደለችም። እዛ ሙሉ የተሰበሰቡ ቤተሰብ ስለእናንተ ሲነግረኝ ነበረ። ውጭ ስለመሄድ ሳይቀር ሊያወሩኝ። ቢያንስ የሰርጉን ቀን ማሳለፍ ትችሉ ነበር። እኔ ይሄን ሪዝን ልቀበለው አልችልም። የራስሽ ጉዳይ ነው። እሺ የራስሽ ጉዳይ። ሰሚኛለሽ? በአንቺ ምክንያት እኮ እኔ ህይወት ተበላሽቷል። የራስሽ ጉዳይ ትኛለሽ እንዴ? አሁን ያለችበት ስንት ነገር ሚስ እንዳረገብኝ ታውቂያለሽ? ይገባኛል፣ ግን ተረጋጊ። ይገባኛል እና እንዴ በሷ ምክንያት እንዲሁኝ የራስሽ ጉዳይ ይባላል እንዴ? ቆይ ተረጋጊ። ሴት አይደለሽ፣ ለመረዳት ሞክሪ። ያለችበት ሁኔታ ጥሩ አይደል? እሱ ከበቃ አሁን እኮ እንዲህ መሆኑ ምንም ትርጉም የለውም። በቃ ማለት ይሄን ነገር በጣም ያሳዝናል። ማለት ከልጅነት ጀምሮ አንተ እንደምትከታተል ትምህርት ቤት አንተ የተማርክበት ትምህርት ቤት ውስጥ እሷም እየተማረች እንደነበርና ይሄ ነገር ይኸውልህ ማን ነው ያን ያህል አስፈላጊ ስላልሆነ ነው ያልነገረች። ማለት ነው አንተን የምታውቅ ማለት ይሄን ነገር ሰማኔ ሙስሊም እኔና አንቺ ከምንታው በፕሪስት ነበር። ረጅም ጊዜ አንተን ትፈልግ ነበር፣ ትወድህ ነበር። ኦኬ ተረድተኛል። እና ሁም ብላ ይሄንን እድሜ ልኳን ካንተ የበለጠ እድሜ ልኳን አንተን ትፈልግ ነበር። በቃ ነበር አው ትምህርት ቤት ላይ ይከታተል ነበር። ከዛም በኋላ ስልክ ምንም ተቀበየ ሁሉንም ነገር አቅ ነበር አንተ ግን ምን አውቃለሁ። ምን ትርጉም አለው? ያው ምን ጥቅም አለው? ኖ ይሄ ነገር እሺ ቢሆን ኖሮ ምናልባት አሁን ከደረስንበት ደረጃ ላይ አንደርስ እንችል ነበር። ለምን ምን ችግር አለ? because አንተ አካባቢ የነበርን ሰዎች እኔ እንደዛ መሆን አላውቅም። ልጅ ናችሁ እኮ ልጅ ነበራችሁ። of course ኦኬ እሺ ይሁን። ሰው አንድ አካባቢ የነበርን ሰዎች ከነበር ሰው ከልጅነት የምታውቀኝ ከነበረ ምናልባት ስለቤት ምናምን ነገር ስናወራ ይሁን የመግባባት የመታወቅ ነገር ኖሮ ነገር የውከት ሳይደርስ ማቋረጥ ይችላል ነበር ማለት ነው። ፍቅር ዝም ብሎ ማቋረጥ ይቻላል እንዴ? ነው አይውልክ እና እንዴ ማለት ነው። አሁን እዚህ ደረጃ ደርሰን ነው እየተባለ ናቸው ተሰሙኛል። እነሱ አሁን ደህና ናቸው። በቃ
ይህን ነገር እንዴት ለምን ምናምን ብለው እነሱ መጠየቅ ምንም ትርጉም የላቸው። አታያቸውም እንዴ? በጣም ደህና ናቸው እኮ በጣም ደህና እኮ። ለአንቺ ነው ደህና የወሰልነው። ትሰሚኛለሽ? ትምህርቴን፣ ቢዝነሶችን፣ ብዙ ነገሮችን ትቼ ነው የመጣሁት በአንቺ ምክንያት። አንቺ ነገ ማሳካት ስለምችው ቢዝነስ ነው እሺ እያወራሻለሽ። እኔ ጊዜ ሳይሜስ የኔ ጊዜ አይደለም። የኔ ከልጅነት ጀምሮ ተስፋ ያረኩት ነገር ምንም አይደለም። ያንቺ የሚስተካከል ነገር ነው። የኔ መቼም የማይስተካከል ነገር ነው። እሺ ተበላሽ ቢገባሽ ብታሰቢ እንደዛ ነበር የምትይው። በቃ ስለራሳቸው ያሰቡት ታቸው ስለራሳችን አስተበላላቅ every time ስራንች ነበር የምንጨነቀው። አየው እኮ ቤተሰብሮ ስንት ነገር ደርሶብኝ እንኳን ቤተሰብ አልቆረጠም ነበር። አይዞህ ተረጋጋ። እኔ በዚህ ውስጥ ምን እንደምን አላውቅም። በቃሽ እባክሽ አታልቅሽ። ምን ተርጎማል? አለቀስኩም ሳቅኩም በቃ ሁሉም ነገር ተበላሽቷል። ለውጥ እኮ የለም እኮ በቃ። በፈጣሪ ተስፋ አትቁረጭ። ለምንድን ነው ተስፋ የማልቆርጠው? ይህን ሁሉ ዓመት የጠበቅኩት ነገር ስለተሳካልኝ ነው ተስፋ የማልቆርጠው። አንደኛ ይኸውልሽ ለእኔ ያልተፈጠረ ከሆነ ለምን መጀመሪያ ሰጠኝ? በቃ ተውኝ፣ እነሱ አትበለኝ ብዬሃለሁ። ተውኝ በቃ። እኔ የምፈልገው ይኸውልሽ እመኚ። ምናልባት ይሄ ነገር አንድ ቀን ቆይ እስኪ መጀመሪያ እናትሽን እኮ አግኝተን እናውራቸው እስኪ። ምን ተርጎማለው? ማነው በቃ ማዘራ ማግኘት ፈልጋለሁ። ሁሉንም ዘመዶቻችሁን አግኝተን እናገኛቸውና እናውራቸው። ግድ የለሽ ምናልባት ምን አገባኝ። እኔ ግን በቃ አታገኙኝ። ከፈለጋችሁ እነሱ ማግኘት ማውራት ትችላላችሁ። እኔ ግን እዚህ መቆየት የባሰ በሽታ ነው የሚሰጠኝ። እባካችሁ ተውኝ በቃ። እኔን ተውኝ። አልችልም። እኔ ደክም ያለው አልችልም በቃ። እንዴት ማለት እኔ እዚህ ጋር መረጋጋት አለብኝ። በጣም ከባድ ነገር ነው እውነት ለመናገር። እኔ ራሱ በጣም እያዘንኩ ግን ከማዘን የዘለለ ላደርግ የምችላቸው ነገሮች ይኑሩ አይኑሩ እኔም ግራ ገብቶኛል። ምናልባት ቤተ ዘመድ ውስጥ የተፈጠሩት ነገሮች ምን ያህል ዝምድና እንዳላችሁ የእናንተን ወላጅ እናትና አባቶች እነሱን የሚቀርቧቸውን ሰዎች ፈልገን ማውራት ይኖርብናል። ከዛ ውጭ ግን እናትሽ ከምን ተነስተው እንደዚህ እንዳሉ ዘመድ ናቸው እንዳሉ ይህን ሁሉ ነገር ብናጣራ ጥሩ ነው ብዬ አስባለሁ። የእነሱንም ባክግራውንድ ብናጠና ጥሩ ነው። እንደዛ በቃ እሺ እኔ ወስዳለሁ በቃ። ከሷ ጋር መገናኘት ከሆነ ፍላጎት ወስዳለሁ በቃ። አገናኛለሁ፣ ታወራታለህ። ጥሩ እንደሱ ከሆነ ጥሩ። ግን ማለት አሁን ከእናንተ ታሪክ ብዙ ይማራል ብዬ አስባለሁ። እውነት ለመናገር ምንም የሚያስተምር ነገር የለም። የሚያሳፈር እንጂ የሚያስተምር ነገር የለውም። የኛ ታሪክ እየሰማኝ እስከሰማኝ እኮ ፍቅር እንዴት ነው የሚያሳፍረው? ፍቅር ሲሳካ ነበረ፣ ፍቅር ሲሰምር ነበረ የሚያስተምር። ግን በሁለታችሁ ምክንያት ግን የእውነት ዝምድና ኑሮ ነው። የራስሽ ጉዳይ ነው። ማመን አለማመን የራስሽ ድርሻ ነው። እሺ የእውነት ዝምድና ከሆነ እንዴት 4 ዓመት ሙሉ ቢያንስ በፎቶ እንኳን እናትሽ ልታውቀው አትችልም? አላሳየኋትም። ያኔ እሱ የመጣ ሰዓት ግን እቤት ነግሬያቸው እንደማስተዋውቃቸው እሱ ለአንድ ቀን የመጣሁት አለኝ። ምን ማድረግ ነበረብኝ? የአንድ ቀን ግን ለማስተዋወቅ በቂ አልነበረም? እኛ ራሱ መች ተዋወቅንበት እና ነው ለማስተዋወቅ በቂ ነበረው? አስበው ስንት ዓመት የጠበቀው ሰው እኮ። ግን ያንቺን እንዝላልነት ነው። የራስሽ ጉዳይ። እኔ በአንቺ ቦታ በሆን እንዲህ አላደርግም ነበር። በቃ አትጫርፈልኝ በቃ ትበይ። የሰው ቁስል ላይ የሆነ ነገር ለመስደድማ ማን ብሏችሁ? አንቺ ብትሆኝ እንዲያታረጊም በጣም ጎበዝ። እኔ ግን አደረግኩት። እሰይ በቃ የተበላሸው ምስቀቀው የወጣውም የምፈልገውን ነገር ያልኖርኩት እኔ ነኝ። ቀማሽ ነኝ። ትሰምኛለሽ? አንቺ ለህይወትሽ ስትይ ነው። እኔ ግን ለወንድሜ ስለዚህ ገፈት ቀማሽ ሆኛለሁ እኮ። ለወንድምሽ ስትይ እንጂ ለእኔ ስትይ አይደለም አንቺ። ግን በአንቺ ምክንያት ነው ይሄ ሁሉ ነገር የተፈጠረብኝ። ትሰምኛለሽ? ይሄ ሁሉ ነገር አሳልፎ እንደመጣ ሰው እየሆንኩኝ አይደለም። ብዙ ነገር በአንቺ ቤት ተነሳ እንደመጣ ሰው እየሆንኩኝ አይደለም። ከዚህ በላይ ያስፈልግ በቃ ትበይ። አይደለም። አይ እሷ ምንም እየተረዳች እንደ ጥፋተኛ ነው ጭራሽ ያየችኝ። ጥፋተኛ እኮ ማን እንደሆነ መወሰን አንችልም። ተረጋጊ እባክሽን፣ በመድኃኒዓለም ተረጋጊ። ተረጋጊ። እኔ መቤት
ለእናንተ በጣም አዝናለሁ። ግን ቆይ እስኪ ምናልባት 1% ቢሆን እድል ይኖረን ነው። ምንም አይነት እድል ይላል አለቀ። በቃ ሁሉም ነገር አልቋል፣ ጨርሷል። ፈጣሪ ታምረኛ። ለምንድን ነው ምንድነው የምታውቂው ነገር? ከዚህ ሌላ የምታውቂው ነገር አለሽ? ሌላ የደበቅሽ ነገር አለ? ይኸውላችሁ ፈጣሪ ታምረኛ ነው፣ ብዙ ነገር ሲያደርግ አይተናል። ስለዚህ እስኪ አሁንም ግግም ብለን ዘመድነን ያለ ማረጋገጫ ዘመድነን አንበል። እስኪ በሱ በኩል ያሉትን ቤተሰቦች እናጣራ። ማለት እናትና አባቱ የሉም ማለት የእናትና የአባቱ ዘመዶች የሉም ማለት አይደለም። የተወለደበት አካባቢ ደን ስለሱ አስበው። እዛ እኮ እኛ ቤት ላይ የነበሩ ዘመዶች እኮ የሱም ዘመዶች ናቸው እያልኩ ያለሁት አልገባም። የኔ ዘመዶች እኮ ብቻ እኮ አይደሉም፣ እዛ ጋር ያሉት ዘመዶች እኮ የሱም ናቸው ነው እያልኩ ያለሁት። 100% እኛ ዘመድ ነን፣ ከዚህ በኋላ ምንም ተስፋ የለንም እያልሽ ነው ያለሽ? እኔም አውቀው አሁን ላይ እንደዛ ነው በቃ። እኛ ደግሞ አንቺ የምታውቂውን ነገር በተለየ መንገድ ለማጣራት እንሞክር። እኔ አላምንም በፍጹም አላምንም ማለት በቃ because I don't know ብቻ ውስጥ የሚነገረኝ እንዴት እንዳልሆነ ነው አላውቅም። በጣም ድብልቅልቅ ያለ ስሜት ሲሰማኝ ነው። ይገባኛል፣ ግን መረጋጋት አለብን ብዬ አስባለሁ። ጊዜ የማይፈታ ነገር የለም። ይኸውልህ ተረጋጋ እስኪ። ስለ ማለት እንደዚህ አይነት ጉዳዮች ይገጥማሉ፣ ግን አንድም ቀን በወሬያችሁ መሃል ስለ ቤተሰብ የቤተሰብን ፎቶ ስለመላክ ስለመተዋወቅ ስለ እናት ስለ አባት አባቱን ያጣቸው በልጅነቱ እንደሆነ ነግሮኛል። ምናልባት ስለ ዘመድ ባወራ እንደዚህ አይነት ነገር ባወራ ምረብሸው ነው የሚመስለኝ። ማለት አንደኛ ሰው ሀገር ላይ እዛ ማንም የለውም ከእህቱ ውጪ፣ ሲቀጥል እናትና አባቱ በህይወት የሉም። ይሄ ልጅ አስበው ስለዛ እንደዛ እኔ ፈጣሪ መስገን ሁለቱም አሉ። ግን አሁን ስለ እንደዛ አይነት ነገር ባወራኔ እዛ ካለበትም ከሁኔታው አንፃር ይረብሻል ብዬ ነበር ማስበው። እንደዚህ መሆኑን ባክማ ተወኝ እስኪ። በጣም ታስቀናላችሁ መዋደዳችሁ፣ ፍቅራችሁ። ምን ትርጉም አለው? ምን ጥቅም አለው? እሱ አላምንም። በቃ አይሆንም። ነው ብቻ በሆነ አላቅም ብቻ የሆነ ሳይንቲፊክ በሆነ መንገድ ቢሆን ብቻ አላቅም። ይሄ ነገር መደረግ አለበት። ይሄ ነገር መጣራት አለበት። ያ እኮ እሱን እናጣራለን። በቃ ቢፋስት መፍጠን አለብን። ግድ የለም። እሷንም በጣም በአጭር ጊዜ ውስጥ አይደለ ፈልገን ያገኘናት። አሁንም ይኸውልህ ይህን ነገር አሁን ሳይንሱ ተራቋል ምናምን ብዙ ነገሮችን በፍጥነት ለማድረግ እንችላለን። ገባ? ይህን ነገር ለማድረግ እንሞክራለን። ግን እስኪ ምላሹ እንደታሰበው ባይሆንስ? ዘመድ ባትሆንስ? ቢሆን ይሻላል። ቢሆን ይሻላል። እንዴት ማለት? ማለት ነው በጣም ድብልቅልቅ ብሎብኛል። ልቤ ተሰብሯል። በጓደኞችም በወዳጆች ዙሪያ እምነቴን አጥቻለሁ። የሚጠበቅኩት ነገር ጎም እንደመጨበጥ ሆኖብኛል። በጣም ነው ቢሰበረም ነገር በላይ ግን ደግሞ አንዳንድ ጊዜ ያው ተሰበርክ ማለት ተሰብረ ትቀጥላለህ ማለት አይደለም። ያው የሰበረ ሰው ሲጠግን ደግሞ ምናልባት የተሻለ ሊሆን ይችላል ስብራቱን ስለሚያውቀው። ብቻ ተስፋ አልቆረጥኩም። ግን እኔ አሁን ሌሎች ሰዎች ከእናንተ እንዲማሩ ማለቴ እንዴት ነው ቆይ በቻት በምናምን እንደዚህ የልብ ፍቅር ይህን ያህል ደረጃ የሚደርስ ፍቅር መገንባት የሚቻለው እንዴት ነው? ማለት ምን ያህል ነው የምትተዋወቁት? እምነት ነው። እኔ የግድ አብረን መኖር አለብን። አንተ የሚሆነኝን የሚመስለኝን ሰው አግኘው ብለህ ካሰብክ እኮ ቢሆንስ ለምን እድሜ ልክ አይሆንም? 4 ዓመት እኮ ምንም ማለት አይደለም። ነገ ላይ አብረን ለምትኖረው ሰው እኮ 4 ዓመት ምንም ማለት አይደለም። አንድ ራሴን የምመራበት ቃል አለ። እኔ ሰው አምኜው ይክዳኝ እንጂ አምኜው ይከዳኝ ሰው እኔ ትርፋማ ነኝ ነው የምለው። እኔ ለኔ ከጃልሁን እኔ ማንንም ሰው አምኜው ያ ሰው ራሱ ይክዳኝ፣ ያ ሰው ይቅር እንጂ ያ ሰው አምኜው ይከዳኝ ሰው እኔ ነው ያጣው። እኔ ከድቼ አይደለም ያጣሁት። ሰሙኛለህ? እኔ ከድቼ አይደለም። እንደዛ እንድታስበው አልፈልግም ሲጀመር። ለምን ብለህ ጠይቀህ ነበር?
አሁን ጥያቄ ተመለሰልኝ ይመስለኛል። ማለቴ አንዳንድ ነገሮች እኛ እንደምናስባቸው አይደለም። እሷ ከርታ ወይ ገንዘብ በልጦባት ሀብቱ በልጦባት አይደል ለኔ አሳይታኛለች። እሺ ቤቷን አሳይታኛለች። ሰው ለምንድን ነው ያጎቴ ቤቱ ላይ ታየች ቤት የሌላ ሰው ቤት ይሆን? ለዚህ ምላሽ አለሽ? ምንም ሌላ ቤት የሚባል ነገር የለም። እኔ ጋር የተቀየረ ቤት የለም። ምናልባት ወደ ኢትዮጵያ መጥቼ ገስት ሃውስ ነበር ካረፍንበት ቤት ወደ ኤምባሲ ድራይቭ እያደረኩ ያጎቴ ቤት ድረስ አሳይተሽኝ ነበር። እዛ ቤት ሂጄ 12 ዓመት ነው 11 ዓመት አይ ቲንክ እንደሆናች ቤቱን ከገዙት ማን እንዳልነበረ ነው የነገሩኝ። እዛ አካባቢ ያሉትን ቤቶች ታውቃቸዋለህ? በቅድሚያ ሁሉም ተመሳሳይ ናቸው። ምናልባት አላውቅም ተመሳስሎብህ ወይ ከጎን ያለው ወይ ምናምን አናግረህ ይሆናል። አሁንም ሂደህ ማናገር እንችላለን። አጎቴ ቤት አሁንም መሄድ እንችላለን። በእንደዚህ አይነት ነገር እንድጠረጥረኝ እንድታስብ አልፈልግም። አሁን መሄድ እንችላለን ከፈለክ ጭራሽ ውስጥ ያለውን ጥያቄ የሚጠይቅሽ ስለሚወድ እሺ በቃ ይኸው መለስኩ። በቃ ይኸው አሁንም መሄድ እንችላለን። እንደዛ ብሎ ከተጠራጠረ ምናልባት እንዳልከው እዛ አካባቢ ቤቶቹ ተመሳሳይ ናቸው አይደለ? እያለፍን ያሳየሁት ምናልባት ተሳስቶ ይሆናል። አሁንም መሄድ እንችላለን። አጎቴ ቤት ሄደን አሁንም ማየት እንችላለን። ይኸውልህ እኔ እኮ አንዳንዴ በግልጽ መነጋገር ተቀራርቦ መነጋገር ጥሩ ነው የምለውም ለዚህ ነው። አይሽ አሁን ይሄ ልጅ ቤት ሳስቶ ሊሆን ይችላል አይታወቅም። አንዳንዴ ራስሽ ለነገሮች ራስሽ የሰጠሽው ማብራሪያና ሰዎች የሰጡልሽ ማብራሪያ አንድ አይደለም። ያንቺ ውስጥሽን የምታውቂው አንቺ ነሽ። እሱ የውስጡን የሚያውቀው ስለሚወድሽ ቀጥታ እየጠየቀሽ ነው። የሚጠይቅሽ እኮ ከአንቺ አንደበት ምላሽ ስለሚፈልግ ነው። ይኸው መለስኩ። ሌላ የምትጠይቁኝ ነገር ካለ ጠይቁኝና ልሂድ። ለምን ትሄጃለሽ? ምን እሰራለሁ? ይኸውልሽ አሁንም ተስፋ እየቆረጥሽ ነው። የምትሄጂው ጫካ ምናምን ከሆነ የትም አትሄጂም። ራስሽን መሰብሰብ አለብሽ፣ መረጋጋት አለብሽ። ለእኛም እድል ስጭን፣ ይህንን ነገር እናጣራ። በቃ እኔ እኮ ሰላም ይመርጫለሁ አይደለ? የምፈልገውን ነገር ካላገኘው ሌላ የምፈልገው ነገር ጋር መሆን ያለብኝ አስባለሁ። ማሰቤ ምን ለውጥ ያመጣልሽ? ተስፋ አለ እያልኩሽ እኮ ትንሽ ተስፋ አለ። እናያለን። በቃ እሺ እናያለን። ማለት እኔ አሁን እንዴት መጨቃጨቁም አይሆንም ይሆናል ማለት ሁሉም ነገር ደክሞኛል። ስለዚህ በቃ እሺ ተስፋ አለ ካልክ እናያለን። በቃ አብረን እናያለን እኮ እንደሱ እንድትይ ነው የምፈልገው። የተወሰነ ተስፋ ይኖራል። ተስፋ መስጠት ጥሩ ነገር ነው። ገባሽ? ምክንያቱም ይሄ ልጅ ሁሉን ነገር ጥሎ ነው ላንቺ የመጣው። ላንቺ ሲመጣ ደግሞ አንቺ እዚህ ከመጣ በኋላ ነገሮችን የተወሰነች ዲኤንኤም የተለያዩ ምርመራዎችን አድርገን ነገሮች ናቸው ወይስ አይደሉም የሚለውን ነገር መወሰን እንችላለን። ግልጽ ነው። በዚህ ጉዳይ ምንም አይነት ዋጋ የሚያስከፍለውን ጉዳይ ለመክፈል ዝግጁ ነኝ። ምንም አይነት ነገር ይሁን ከዚህም አልፈው ወደ ውጭ ሀገር መደረግ ያለባቸው መላክ ያለባቸው ነገሮች ካሉ ፋሲሊቲዎችን አመቻቻለሁ። በጣም ጥሩ። ስለዚህ ይህን ነገር በጣም በአጭር ጊዜ ውስጥ ለመፍታት እንሞክራለን። ናይስ። ከዛ በዘለለ ግን አሁን የምትኖሩበት ቤት ትንሽ ያስቸግራል መሰለኝ አካባቢው። ኦፍ ኮርስ። ስለዚህ እሱን ቤት ለመቀየር አላሰብኩም? ያው ጥሩ ስሜት ላይ ስላልነበርኩ ብቻ አሁን እኔ ኮምፎርት ይሰጠኝ ነገር ነው። ትችላላችሁ እኮ በቃ ምንም ማለት ቤታቸው መግባት ይችላሉ ከዚህ በኋላ እኮ። ስለዚህ ቤታቸው የት አካባቢ ነው ያለው? መሄድ እንችላለን። ስለዚህ አሁን በአንቺ በኩል ያሉት ይሄ ቤት ካርታ ስልክላቸው የነበረው የቤቱ የመኪናዎች የተገዙት መኪናዎች ግቢ ውስጥ ያሉት መኪናዎች ቪዲዮ ስልክላት ነበር። ሁሉም ነገር አለ። እያንዳንዱ ዶክሜንትም እናቴ ጋር አለ። በቃ እሰጣቸዋለሁ፣ ይወስዳሉ። ስለዚህ ሁሉም ነገር እውነት ነው። ምንም ነገር እኔ ሲጀመር ነገርኩህ እኮ አይደል? በቃ አሁንም ቢሆን ሁሉም ነገር አለ። ሁሉንም ነገር መውሰድ ይችላሉ። እኔ የቀረውበትም የጠፋውበትም ምክንያት ነግሬሃለሁ። በቃ ከላከልኝ ነገርም አንዲት ያጎደልኳት ነገርም የለችም። ስለዚህ አሁንም ተስፋሽ የወደፊት ህይወትሽ እንዳለ ነው ማለት ከዚህ ነገር ውጭ ምን የወደፊት ህይወት? ከዚህ በኋላ ምን ያስፈልጋል? ሲጀመር እናትሽ ምን ያህል ታምኛታለሽ?
ራሴን ከማምነው በላይ አምናታለሁና እናቴ ጋር ምንም አይነት ነገር እንዳትጀምር ሲጀመር እናቴ ጋር ሌላ ነገር ልትጀምር እንዳይሆን እባክህ። አይየውልሽ ጥያቄ ነው የጠየኩሽ ማለት በቃ እናቴ በደንብ አምናታለሁ። እናት ሲጀመርም አትጠረጠርም። እናቴን አምናታለሁ፣ አውቃታለሁ። ተጠራለች ሳይሆን ያልኩት አዎ በቃ አምናታለሁ፣ አውቃታለሁ። በቃ እናቴ ማናገር ከፈለክ ብቻ ከሷ ጋር አገናኛለሁ። ሌላ ግን ምንም አይነት ነገር እንድትላት አልፈልግም። እኔ ያሳፈርኳት ይበቃል። እሺ እኔ በቤተሰቦቿ በጎረቤት ሆን ብለሽ ነው እንዴ የፈጠርሽው? እናትሽ ምናልባት ሆን ብዬ ቢሆንማ እንደ ልጅ እኔ ልጄን የምሰጠውን ሰው በአካል ማግኘት አለብኝ ብላ ለምንድነው ልታገኘው አልፈለግሽ? ለምንድነው ከዛ በፊት ማለት ማንኛውም እናት ማንኛውም ወላጅ አባት ልጁን ለማን መስጠት እንዳለበት የሚያውቀው የምርም ተጨባጭ የሆነ ነገር አይቶት ሰምቶት ተረጋግቶ በሽምግልና በተለያየ መንገድ ይሄ ሁሉ ነገር መሆን አለበት ያስባል። ጥያቄ ሆነብኝ እሱ ነው። የዘመደ አሁንም ሳነሳው እየደበረኝ ነው። በቃ መደበራለም እናወራው በግልጽ እየደበረኝ ነው። ምን መሰለ ይሄ ልጅ ነገር ያለው እናት አባት የለውም ብያለሁ። እሱን ሽማግሌ ላክ ብሎ እዚሁ ሀገር ውስጥ ማስጨነቅ ምን ያልከባ እዚህ ሀገር ያሉ ጓደኞችም አሉ። በሰዓቱ ያ ነገር አስፈላጊ መስሎ አልታየንም። የኔና የሱ መቀራረብን ነበር ያየነው። ሲቀጥል ደግሞ ይሄ ማለት ለመጠራጠር ምን ለማለት እንኳን እሱ ሙሉ ለሙሉ ትኩረቱን እዛ ላይ ቢያረግ ምናልባት ትጠራጠራለህ። ያ ሁሉ ገንዘብ ኢንቨስት እያረገና እየላከ ምኑ ጋር ነው ቢያንሰው የምትጠራጠረው? ሙሉ ጊዜውን እሱ የሚሰራበትን እንደዚህ እያረገ ይሄ ሰው አይሆንም፣ ይሄ ሰው ለሌላ ነገር ነው፣ ይሄ ሰው ወይም የሆነ ነገር ፈልጎ ነው የምትለው አይነት ሰው እንኳን አይደለም። ቤተሰቦቼን ደግሞ እኔ ያሳመንኳቸው ካለበት ሁኔታም ከቤተሰቦቹ ምንም ብዬ ያሳመንኳቸው ነኝ። ስለዚህ ሁሉንም ነገር ስላሳመንሻቸው ነው ይሄ ፕሮሰስ የቀረው። አዎ እንጂ ታውቃለህ ወላጅ የሚፈልገው ነገር ነው እንደውም እንደዚህ አይነት ነገር። ግን እኔ ያሳመንኳቸው በቃ በሱ ላይ ሙሉ እምነት ስለነበረኝ ያሳመንኳቸው። ለማንኛውም ይህን ነገር ምናልባት ፈጣሪ ረድቶን ነገሮች እንዳሰብናቸው ካልሆነ ጥሩ ከሆነም ግን እዚህ ጋር እውነቱ ግልጽ መደረግ ስላለበት ሁላችሁም በግልጽ አንተም ይሄ ንብረቴ ቢያንስ ምናምን ንብረት ቀላል አይደለም። በርግጥ አሁን ልብን ነው የተሰበረው አይደለ? ንብረትም ግን ቀላል አይደለም። አሁን ይፈይደል የሚያሳስበኝ ግን እስኪ ለጊዜ እንስጥ አለ ያለችው ነገር ሁሉ ጠፍቶ የተሰበረው ልብ የሚርሰው ይጠገነው ነው ምርጫ። በጣም ነው የምትዋደዱት። እኔ እኮ ይገርመኝ እዚህ መሀል ላይ ይሄን ያህል ጊዜ ማለት የሚወራው ነገር አንዳንድ ውሸት እንደሆነ ነው የተረዳሁት። ብዙ ጊዜ እንደዚህ በፍቅር በተለያየ መንገድ ተራርቆ ፍቅር ይቆዩና ከዛ በኋላ የሚለያዩበት መንገድ ንብረት ምናምን ሲሆን ይገርመኝ ነበር። አሁን ግን ይሄ ውሸት እንደሆነ ነው ያሳያችሁ። ፍቅር ኃያል እንደሆነ ነው ያሳያችሁ። አዛር ተወደውት ሁለታችሁም ጋር ያለው ስሜት በጣም ነው ደስ የሚለው። ፈጣሪ ይህንን ነገር ውሸት ባደረገው። አሜን። እሺ በቃ ከዚህ በላይ ያው ስሜታዊ ሆነሻል። ጥያቄ ውስጥ ጠይቅሽ የነበረው ራስሽን ግልጽ እንድታደርጊ እና ለሁሉም ሰው እውነትሽን ነው ማብራሪያ መስጠት አይጠበቅብሽ። በአንቺ ህይወት ላይ አንቺ ነሽ የሚመለከትሽ። ግልጽ ነኝ። ከዚህ በኋላ ሁሉንም ነገር ፊት ለፊት መጋፈጥ አለብሽ። ማንም ሲጠይቅሽ መልስ መስጠት ያለብሽ ህይወትሽን ማብራራት አይጠበቅብሽ። ግን እድሜውን ፍቅሩን ሁሉንም ነገር ለሰጠሽ ሰው ግን ማብራሪያ መስጠት ግድ ነው። ፊት ለፊት ቀርበሽ የሰጠሁት ይመስለኛል እሱም ቢሆን አሁን አይደል። ስለዚህ ከዚህ በፊት ከነበረና አሁን ፊት ለፊት ስታወራ ያለው ነገር እንዴት ነው? ያው ምን ልበልህ አላሮቻ ኮንፊውዝ ሆኛለሁ በጣም። ቢያንስ ጊዜያዊ ለነበሩ ጥያቄዎች መልስ አግኝታል። ያ ኦሬዲ አግኝቻለሁ። ግን ውሸት በሆነ እንሰማው ምናምን ነገር እንደዛ ነው። እስካሁን ያለውበት እውነት መሆኑን እያመንኩ አይደለም። እና ትንሽ እኔም አሁን ራሴን እንትን እያልኩ ነው። ሳይኮሎጂካሊ ትንሽ ራሴን ትሪት ማድረግ ያለብኝ ይመስለኛል። አይዞህ በጣም ነገሮች ድብልቅልቅ እያሉብኝ ነው። ምናልባት እሷን ትንሽ ስላስቸገርናት ማለት ስሜታዊ ሆናለች። በጣም እንትን ስለሆነች ከካሜራ ጀርባ ትሁንና
ከእህት ጋር ደግሞ የተወሰነ እናውራ፣ ቀጣይ ምን ማድረግ ስላለብን። አንቺም ግን ተረጋጊ። እኔ የምፈልገው የእናንተን መዋደድ፣ የእናንተን ፍቅር፣ የእናንተን የወደፊት ተስፋ፣ የእናንተን ህይወት መለምለም ነው። ስለዚህ ቢኖረው እኮ እኔም ደስ ይለኝ ነበር እኮ፣ ተስፋ ቢኖረው እኮ እኔም እጠብቅ ነበር። ግን ያው ተው ብቻ። አይዞሽ እስኪ በቃ ከዚህ በላይ አላስቸግርሽ። አይዞሽ ነይ እስኪ። ምንም ብትል ለእኔ በቂ አይደለም። ምንም ብትል ለእኔ በቂ አይደለም። ያ የሚባስ ብሎ ጭራሽ እኔ ስንት ነገሬን ነይ እስኪ እዚህ ጋር እንትን ያልኩበትን ራክሽን ማለት እሷ ጭራሽ እንደዚህ ነው ያለችኝ። እኔ አሁን ጥያቄዎች ራሱ ግራ እየገቡኝ ነው። ማለት እንደ እህት ወንድምሽ የተጎዳበት ጉዳይ ነው በጣም ማለት ስለ ወንድምሽ ማሰብ አለብሽ። አንዳንዴ የራስሽን ስሜት ብቻ ማንጸባረቅ የለብሽም ብዬ አስባለሁ። ወንድምሽ እዚህ ጋር ልቤ ተጎድቷል፣ ከገንዘብ በላይ ከምንም ነገር በላይ ልቤን ሰብሯለች እያለ አንቺ ግን ስሜታዊ ሆነሽ ከእሷ ጋር እኔ አሁን እሷን በጣም ለምኜ አረጋግጬ ምናምን ከሰው ሁላ መገናኘት አስጠልቷት ጫካ ነው ያገኘኋት ለምኜ ነው ወደዚህ ያመጣኋት። ለዚህ ሁሉ ነገር ማድረገው ደግሞ እሱን ምላሽ ማግኘት ስላለበት ነው። ህይወታቸውን ማስተካከል ይቻል አይቻል እሱ የፈጣሪ ፍቃድ ነው። ግን እኔ ማገናኘትና ነገሮች እንደዚህ ግልጽ ተደርጎ እንዲያወሩ ነው። አንቺ ጭራሽ ያላመንሽበት መንገድ እየተነገረሽም ያላመንሽበት መንገድ ግራ ይገባል። አይደለማ ከመጣንበት መንገድ አንጻር ኦኬ እሺ፣ ዘመድ ናቸው ዘመዳችን ናት ይባል እንዴት ሰው በአንድ ስልክ ጥሪ ነገሮች ማብራራት ያቅተዋል? ሲቀጥል 4 ዓመት ሙሉ እንዴት እንደ እናት ልክ እናት ማለት እንዴት ነው? እኔ ማለት እስከምረዳው ድረስ እኔ ምንም የሚደበቅ ነገር የለም ከእናት አይደለም። ስለሱ እርግጠኛ ነኝ። ስለ ባህሪው ስለምኑ ነግራታለች አይደል? አንድ ፎቶ እንዲያርጎ ማሳየት እስከዛ ቀን ድረስ ያን ሁሉ ጊዜ ሲኖሩ እንዴት ይከብዳል፣ እንዴት ያቅታል። ከእናቷ ጋር አንድ ቤት እየኖረች ከፋሚሊ ጋር እየኖረች እንዴት ነው እንደዚህ ማድረግ የከበዳት? አንድ ፎቶ ማሳየት እስከዛ ቀን ድረስ። እስከዛ ቀን በኋላ አይኖ በጣም ሊከብዱ እንደሚችሉ በጣም የተፈጠረው ጉዳይ ምን ያህል ከባድ እንደሆነ ግን ይሄ እኮ ብዙ ነገር አድርጊ እኮ መተሽ ንገሪን፣ ሰርጉ ላይ ተገኝና ሰርጉ ይለፍና ምናምን በቃ ላይክ ቢያንስ የሆነ ነገር ማለት ብትችል በሆነ ሰው አድርጋ የሆነ ስልክ ተጠቅማ የሆነ ነገር ማለት ብትችል መልእክት እንኳን መጻፍ ብትችል እዚህ ያለውን ነገር እንደምንም እኛ በሆነ ነገር ከቨር ለማድረግ እንሞክር ነበረ። ቢያንስ እንኳን የእናንተን ማለት አሁን ያልሽኝን ነገር ግልጽ እኮ ነው። ብዙ ነገር እንትን ተሰናድቷል። ቀን ነው የሚጠበቀው። ልክ እናንተ ጋር የተፈጠረው ነገር እዛም ቤተሰብ፣ ጎረቤት፣ ዘመድ አዝማድ ጠርቶ ብዙ ነገሮች ተፈጥሯል። እናንተ ጋር የተፈጠረው ችግር እነሱም ጋር ተፈጥሯል። እናንተ ጋር ብቻ ተፈጥሮ እነሱ ጋር ባይፈጠርሽ ጥያቄሽ ልክ ነው። እና ስለ እናንተ ጉዳይ እኔም ጥያቄ አለኝ። እናት እና አባት ልጁ ለማን እንደሚሰጥ በአካል ቁጭ ብለው ጠይቀው ተረጋግተው አስበውበት ኢቭን ሳምንት 2 ሳምንት የሚባል ነገር አለ። ወርም ሊፈጅ ይችላል ለማሰብ ብቻ ማለት ነው። ይህንን አውቃለሁ በባህላችን። ግን ምንድነው እሱ ያለበት ሁኔታ ሩቅ ስለሆነ ነገሮች ሩቅ ስለሆነ በጣም ብዙ ነገሮች ስላሉ ካሜራማን ስልክ እየጠራ ነው። እስኪ አንሳልኝ ከስራ ባልደረቦቻችን አዲስ ነገር ካለ ስለ እናትየዋ ያለውን አድራሻ አጣው። አድራሻውን አግኝተናል የሚሉት እርግጠኛ ነህ? እና አካባቢው ላይ የነሱን ቤት በማፈላለግ ላይ ናቸው። በጣም ጥሩ። ስለዚህ ቀጣይ ወደዛ መሄድ ይኖርብናል። ጥሩ። እስከዛ እነሱም እያሰሱ ይጠብቁናል። በጣም ጥሩ። አካባቢው ላይ ስላሉ ሽማግሌዎች፣ አካባቢው ላይ ስላሉ ትልልቅ ሰዎች በሙሉ ይጣራልኝ። ቤታቸው የት እንደሆነ ሁሉንም ነገር አጣራልኝ። በሚገባሽ። አመሰግናለሁ። እሺ ምን እያልኩኝ ነበረ? ይኸውላችሁ ስለዚህ ነገሮችን ይቅርታ ግን ጀስት የእናትየዋ አድሬስ ከተገኘ በቃ አሁን ያለው ጉዳይ እንዳለ ነው። ሰው ወደዛ ብን ነው የተሻለ የሚሆነው። ግድ የለም መጀመሪያ እዚህ ያለውን ነገር ነው።
እኔም በዚህ ጉዳይ እኮ ከምንም በላይ ጊዜ ነው አይደለ ውዱ? አዎ ግን ይኸውልሽ እኔ አሁን እኮ ግራ የገባኝ ነገር ይኸውልሽ እኔ ኃላፊነቱን ወስጄ ለእናቴ ሳስረዳ ነበረ እሱ ከውጭ ሀገር ነው የሚመጣው እኔም ብሎ ነው የሚመጣው ብላ አስረድታ የሽምግልና እንደዚህ አይነት ፕሮሰሶች እንዲቀሩ ያደረኩት እኔ ነኝ ብላለች። በአንድ ጎን ሲያስታስብ ለሱ ጥሩ ነገር እያደረገች ነበር። ከዛ አንፃር ነው እና አሁን ጥያቄያችሁ በሙሉ ለኔም ጥያቄ ነው። ግን እስኪ እንመናትና እስከ እናትየዋ ደግሞ የሚመጣውን ነገር እናጣራና የእውነት ከእናትየዋ ግን ይሄ ነገር ካልመጣን ይገላታለሁ። ለምንድን ነው የምትገላት? ለምንድን አንተ አልታየህም ነው እንዴ? ቆይ ምን ብላህ ነው እንዴ? ያረገችብን ነገር እየታየ አይደለም እኔም ሆነ ወንድሜ ላይ። ስለዚህ ነፍሰ ገዳይ መሆን ነው የምትፈልጊው? እሷ ምንድነው ያረገችው? እሷም እኮ ነፍስ አላጠፋችም እንጂ እኮ ገላናለች እኮ። እኛ ስላልሞትን ነው ገላዋለች እኮ። ከሷ አቅም በላይ ነገሮች እንደተፈጠሩ እኮ እያስረዳችን ነው አይደለ? እሺ እዚህ ቦታ ላይ መታ የምር ዘራፊ ብትሆን ሌባ ብትሆን ራሷን ሸሽጋ በአካል እኔ ብርድ ላይ ነው ያገኟት። በሰርጓ ገና የቀረሽ ሙሽራ እያሉ ሲበሳጩብኝ ሲያላግጡብኝ ምን ላድርግ? አእምሮዬ ተሰብሯል፣ ልቤ ተሰብሯል፣ ብዙ ነገር ልክ አይደለም እያለች እኮ ውጭ ላይ ነው ያገኟት። እሺ እሷን መረዳት የለብንም? እንደ ሰው እንደ ሴት መረዳት የለብንም? እሺ እኛ መረዳት የለብህም? አሁን ያለሽ ስሜት ይገባኛል። ግን ይኸውልሽ ቢያንስ ንብረታችሁ፣ ቤታችሁ፣ የተገዙት መኪናዎች ሁሉም ነገር ቤት እንዳለና መረጃውን ለኔ ስለሰጠችኝ ሄደን እዛ ቤት መኖር ትጀምራለች። ይኸውልሽ እቺ ልጅ በህግ ቁጥጥር ስር ማላውላት እውነት ስላላት ነው ስላረጋግጥኩ። አንቺ አለ ያልሽው ንብረት በሙሉ ልጅቷ ጋር ስላለ ነው። ገባሽ? በመኪና ሄጅ አረጋግጬ ነው እውነቷን ለመረዳት እየሞከርኩ ነው። እኔ አሁን እየተረዳው ያለሁት የሷ ጫማ ላይ ለመቆም እየሞከርኩ ነው። እናንተ እኮ ተጎድታችኋል፣ አልተጎዳችሁም። ህይወታችሁን በሙሉ ሰውታችሁ ነው እዚህ የመጣችሁ። ግን እሷም ከአቅሟ በላይ ስለሆነ ለመረዳት እንሞክር። ተረዳችሁኝ? አሁን አንተ 4 ዓመት ነው የምታፈቅራት፣ 4 ዓመት ነው የምትወዳት። እሷ እንደተናገረችው ከልጅነቷ ጀምሮ ለአንተ ልቧን ሰጥታለች። ኢቭን ሆም ብላ አንተን በቻት ለማውራት ሙከራ እስከማድረግ ደርሳለች። እና እንረጋጋ። እሺ ተረጋጊ። እሺ ተረጋጊ። እንግዲህ ውድ ተመልካቾቻችን የእናትየዋን አድራሻ የስራ ባልደረቦች እያጣሩ ይገኛሉ። ቀጥታ ወደዛ ለመሄድ እንሞክራለን። አዲስ ነገር ካለ ወደ እናንተ እንመጣለን። ይሄ ጉዳይ ግን በጣም ልብ የሚሰብር ነው። ማለት ይሄ ትዳር ላይ የሚደረጉ እንዝላልነቶች ላይ ቤተሰብ ልጁን ለማን መስጠት እንዳለበት ማወቅ አለበት። የእውነቴን ነው። ይሄ ቻት ምናምን የሚባሉ ነገሮች ውሸትም አለ እውነትም አለ። እንግዲህ እኔ ከዛሬው የተረዳሁት እውነተኛ ፍቅር እንዳለ ተረድቻለሁ። ውሸተኛም ፍቅር እንዳለ ደግሞ እናውቃለን። ግን እባካችሁን መጀመሪያ ወደ ሰርግ ዝግጅት ወደ ትዳር ዝግጅት ሲገባ መጀመሪያ ማሰብ ያስፈልጋል። መረጋጋት ያስፈልጋል። ራስን ማጣራት ያስፈልጋል። ከየት ነው የተገኘሁት? የወደፊት የልጆቼ እናት ከየት ነው የተገኘችው? ከየት ነው የመጣችው የሚለውን ነገር ማጣራት ያስፈልጋል። እነዚህ ልጆች በደፈናው ለመጋባት ስለመወሰናቸው ስላሰቡ ነው መጀመሪያ የጀርባ ታሪካቸውን እርስ በርስ ግልጽ ላለመደራረግ ነው የሚያመጣው። እና የአንድ ቀን ቅጽበት እንግዲህ ታደሰ አንድ ቀን እዚህ መጥቶ ቤተሰቦቹን ስላላየ ነው ይሄ ሁሉ ነገር እየተፈጠረ ያለው። ይህን ነገር ማስቀረት ይችል ነበር። እና ይህን ነገር በሙሉ ሰዎች እንድታስቡት እንፈልጋለን። ህይወታችሁ ላይ በጣም ልጅ መቶስ ቢሆን ይሄ ነገር ተጋብቶ ሰርጉስ አልፎ ቢሆን ይሄ ነገር በጣም ብዙ ነገር አለ። በእውነት ለመናገር ሰርግስ ባይካሄድ ኖሮ አሜሪካን ሀገር ወስዷት ምናምን እዛ መኖር ቢጀምሩስ ብዙ ነገር አለ። አንዳንድ ነገሮችን ሳይመጡ ነው በቸልተኝነት ሳያልፉ ነገሮችን ፊክስ ማድረግ ያለብን። ስለዚህ አሁን እንግዲህ ይህንን የፍቅር ታሪክ አዳመጣችሁ። በጣም የሚገርም እኔ እንደዚህ አይነት ፍቅር ማለት ብዙ የፍቅር ታሪኮች ሰምቻለሁ። ይሄ ግን በጣም ውስጥ የገባ ነው። ስለዚህ ቀጣይ ላይ እስኪ እናትየዋን እናገኛትና ይሄ ነገር ውሸት ነው ወይስ እውነት ነው የሚለውን ነገር ከእናትየዋ አንደበት ለማረጋገጥ እንሞክራለን። እንግዲህ ቀጣይ እስከምንመጣ ድረስ ከዛው መልካም ጊዜ